የህይወቴ ከባዶቹ ቀናት ሰኞ በመጣ ቁጥር አንቺን መሰናበት ነው። እንድታውቂልኝ የምፈልገው ነገር ግን የማደርገው ማንኛውም ነገር ላንቺና ለቤተሰባችን ስም ሁሌም እወድሻለሁ። መልካም ልደት። ያንቺው ንጉሴ። የቤተሰቡን ጉዳይ በሚስጥርና በረቀቅ ከያዘ መጋባት እንደምንችል ወስነን ተጋባን። ልጆቹና ስራው እዚያ ስለሆኑ የሳምንቱን ቀናት እነርሱ ጋር፣ የሳምንቱን የመጨረሻ ቀናት ደግሞ እኛ ጋር እንዲሆን ወሰነ። ምን ልትሰራ መጣ? ቶሎ መልስ ስጠኝ። አንተን የምጠብቅበት ጊዜ የለኝም። የአቶ ፈቃዱ ህልፈት ብዙ ስብሰቦች እንዳንሰበሰብና አንዳንድ ቁልፍ ውሳኔዎች እንዳንወስን አድርጎናል። ስለዚህ ይህንን ጉዳይ ለማስተካከል ወደ ሐዋሳ ስለሚሄድ እኔ በሌለውበት ወቅት እዚህ ያለው ስራ ላይ ክፍተት እንዳይፈጠር አንተ ተቆጣጠር። ምን አይነት የማይረባ ንግግር ነው የምትናገረው? ስማ፣ እዚህ ቤትና ድርጅት ውስጥ ምንም ነገር እንደሌለ እወቅ። የምትበለውም የምትጠጣውም እያንዳንዷ ነገር ሳይቀር ያንተ አይደለችም። አንተ ሳትሆን እዚህ ያለውን ነገር እንደ ባለቤት ሁሉ ነገር ማድረግና መቆጣጠር ያለብህ እኔ ራሴ ነኝ። ራሴ እጄ እሰራዋለሁ። ተግባባን? ተናኘ፣ ነገ በጧት ከከተማ ስለምወጣ እቃዎቼን አዘጋጅልኝ። ለጋሻው መኪናው እንዲያጸደው ነገር። እሺ። ተናኘ። አቤት። ለሰብለ ሁሉም ነገር ተስተካክሏል ብለሽ ንገሪያት። ይቅርታ ማን ልበል? አቶ አሸናፊ፣ በዚህ ሰዓት የባለድርሻ አካላቱን የቦርድ አባላት አስጠርቶ ስብሰባ ማድረግ ህገወጥነት ነው። ማንነትን ማሳወቁ አይቀድምም? ይህን ለማለትስ ምን ማስረጃ አለ? የድርጅቱ አዲስ ወራሽ በሌለበት ይህን ስብሰባ ማድረግና ማንኛውንም ውሳኔ መወሰንም ህገወጥነት ነው። የአቶ ፈቃዱ የመጨረሻ የኑዛዜና የውርስ ማስረጃ እጄ ላይ አለ። የኑዛዜ ማስረጃው እንደሚያስረዳው ከሆነ ወይዘሮ ሰብለ የድርጅቱ ብቸኛ ወራሽና ባለቤት እንደሆነች አይገልጽም።